ሰላም ተማሪዎች ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሲቲዝንሺፕ ምዕራፍ 7 የመጨረሻውን ዩኒት ሪቪው ኩዌስችንስ ይዤላችሁ ቀርብ ያለው። እንደምናስታውሰው ያው የስምንተኛ ክፍል ሲቲዝንሺፕ ሙሉ በሙሉ ጨርሰናል። ነገር ግን የምዕራፍ 7ን ጥያቄ አልሰራንም ነበር። በዚህ ቪዲዮ ላይ እነዚህን ጥያቄዎች እንሰራለን። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ ጋብዛለሁ። ወደ ጥያቄዎቹ እንግባ። የመጀመሪያው ትዕዛዝ ትሩ ኦር ፎልስ ነው። እውነት ውሸት በማለት መልሱ ይላል። የረሳችኋቸውን ነገሮችም በዛው እያስታወሳችሁ ትሄዳላችሁ። ጥያቄ ቁጥር 1 ፕሮብሌም ሶልቪንግ ኢዝ ኤ ኮግኒቲቭ ፕሮሰስ ዛት ኢዝ ቤዝድ ኦን ሪዝኒንግ ኤንድ ኤቪደንስ ይለናል። ምንድን ያለን? ፕሮብሌም ሶልቪንግ ችግር መፍታት ሲባል በምክንያትና በማስረጃ ላይ ተመስርቶ አእምሯዊ ትንታኔ የሚደረግበት ሂደት ነው እያለን ያለው። ይሄ እውነት ነው ውሸት ነው? ሁልጊዜም ፕሮብሌም ሶልቭ ለማድረግ ሁሌም በማስረጃ እና በኮግኒቲቭ ኤቪደንስ ላይ ተመርኩዘን የምንሰጠው ውሳኔ ነው አይደለ? ስለዚህ ይሄ እውነት ነው ማለት ነው። ኩዌስችን ነምበር 1 is true። ኩዌስችን ነምበር 2 putting the solution into action and decision making is a step toward weighing the benefits and drawbacks of various options አለን። ይሄ እንግዲህ የዲሲሽን ሜኪንግ ስቴፖችን ከዚህ በፊት አይተናል። ምን እያለን ነው እዚህ ጋር? ውሳኔን ወደ ተግባር መለወጥ አማራጮችን ማመዛዘን ውስጥ የሚካተቱ እንደሆኑ ነው እየነገረን ያለው። እንግዲህ ይሄ እውነት ነው ውሸት ነው? ይሄ ፎልስ ነው አይደለ? ፎልስ ነው። ለምንድን ነው ፎልስ የሆነው? ሁልጊዜም ሉክ ውሳኔን ወደ ተግባር የምንለውጠው ፑቲንግ ዘ ሶሉሽን ኢንቱ አክሽን፣ ይሄ የመጨረሻው የተግባር ደረጃ ነው። ነገር ግን አማራጮችን ማመዛዘን ደግሞ ይሄ ዌይኒንግ ዘ ቤኔፊት ኤንድ ድሮባክስ የሚለን ግን ውሳኔውን ከመተግበራችን በፊት የሚሰራ የዝግጅት ደረጃ ነው አይደለ? የዝግጅት ደረጃ ነው እንጂ ይሄ ውሳኔውን ወደ ተግባር መለወጥ እዚህ ውስጥ የሚገባ አይደለም። ስለዚህ በዛ ምክንያት ይሄ ሐሰት ነው። ይሄ ፑቲንግ ዘ ሶሉሽን ኢንቱ አክሽን የመጨረሻ ደረጃ ነው። ዌይቲንግ ዘ ቤኔፊትስ ኤንድ ድሮባክስ ኦፍ ቫሪየስ ኦፕሽን የሚለው ደግሞ ውሳኔያችንን ከመተግበር በፊት የሚሰራ የዝግጅት ስራ ነው ማለት ነው። በዛ ምክንያት ይሄ ፎልስ ነው። ኩዌስችን ነምበር 3 ክሪቲካል ቲንኪንግ ኢዝ ዘ ፋውንዴሽን ፎር ሜኪንግ ሳውንድ ዲሲዥንስ። ይሄ ምንም አያምታታንም አይደለ? እዚህ ክሪቲካል ቲንኪንግ ወይም ጥልቅ አስተሳሰብ ስንል መረጃዎችን በጥልቀት መርምረን ትክክለኛና አስተማማኝ ውሳኔዎችን እንድንወስን መሰረት የሚጥልልን ነው። ስለዚህ ይሄ እውነት ነው ማለት ነው፣ ትሩ። ስለዚህ ትሩ ፎልስ ትሩ ይሆናል ማለት ነው። ሁለተኛው ትዕዛዝ ደግሞ ምርጫ ነው። አንደኛ ምን ይለናል? ፕሮብሌም ሶልቪንግ ኢምፓክትስ ኤ ኖሌጅ፣ ቢ አንደርስታንዲንግ፣ ሲ ስኪልስ፣ ዲ ኦል ኢ ነን አለን። እንግዲህ ችግር የመፍታት ብቃት የአንድን ሰው ምን ይፈልጋል? አንደኛ እውቀት ይፈልጋል አይደለ? ሁለተኛ ግንዛቤ ይፈልጋል፣ ሶስተኛ ክህሎት ይፈልጋል። ስለዚህ እነዚህ ሶስቱም ነገሮች ችግሮችን ለመፍታት የሚያስፈልጉ ናቸው ማለት ነው። ስለዚህም ምላሹ ማን ይሆናል? ኦል ይሆናል። ሁሉም ምላሽ ይሆናል ማለት ነው። እሺ ጥያቄ ቁጥር 2 ፕሮብሌም ሶልቪንግ ቢግንስ ዊዝ አለን። ችግር መፍታት የማንኛውም ችግር መፍታት ሂደት የሚጀምረው ኤ ዲፋይኒንግ ዘ ፕሮብሌም፣ ቢ ዴቨሎፒንግ ኦልተርናቲቭስ፣ ሲ ቴኪንግ አክሽንስ፣ ዲ ዲተርማይን ዘ ኮዝ ኦፍ ዘ ፕሮብሌም፣ ኢ ኦል አለ። እንግዲህ ሁልጊዜም ችግሮችን ለመፍታት ስናስብ መጀመሪያ የችግሩን መሰረታዊ ነገር መረዳት መቻል አለብን ማለት ነው። በዚህ ምክንያት የማንኛውንም ችግር መፍታት ሂደት የመጀመሪያውና መሰረታዊ እርምጃ ችግሩ ምን እንደሆነ በግልጽ መለየትና መረዳት ነው ማለት ነው። ሶ ያንን የሚገልጽልን ማን ነው? ኤ ይሆናል ማለት ነው። ዲፋይኒንግ ዘ ፕሮብሌም ኢዝ ዘ ፈርስት ስቴፕ ኢን ፕሮብሌም ሶልቪንግ ማለት ነው። ኦኬ ጥያቄ ቁጥር 3 ደግሞ ቼኪንግ ዌዘር ዲሲሽንስ አር ሜት ዘ አይደንቲፋይድ ኒድስ ኦር ናት ኢን ክሪቲካል ቲንኪንግ ሪፈርስ አለን። አንድ ውሳኔ ስንወስን የተላለፉት ውሳኔዎች የተፈለገውን ግብ አሟልተዋል አላሟሉም ብለን ወደ ኋላ መለስ ብለን የምንፈትሽበት ሂደት የትኛው ነው እያለን ያለው፣ ወይም የትኛውን ያሳየናል? ኤ ሪቪዊንግ ዩር ዲሲሽን፣ ቢ ቴኪንግ አክሽን፣ ሲ ቹዚንግ አማንግ ኦልተርናቲቭ፣ ዲ ዌይኒንግ ዘ ኤቪደንስ፣ ኢ ኦል አለ። ይሄ ወደ ኋላ መለስ ብለን ውሳኔያችንን የምንገመግምበት የትኛው ነው? ሪቪዊንግ ዩር ዲሲሽን ነው። ኩዌስችን ነምበር 4 which one is the strategy to improve critical thinking in students? እንግዲህ ተማሪዎች ጥልቅ አስተሳሰብ እንዲኖራቸው የሚረዳቸው ስትራቴጂ የትኛው ነው እያለን ያለው። ኤ ትራያል ኤንድ ኢረር አፕሮች፣ ቢ being continual learner፣ ሲ explain barriers፣ ዲ using manipulations፣ ኢ all አለን። ይህንን
በመጨረሻው የተማርናቸው እነዚህ ፖይንቶች ነው አይደለ? ስለዚህ የተማሪዎች ጥልቅ አስተሳሰብ ለማሳደግ ሁልጊዜ የሚረዳን የትኛው ነው ያለው። እዚህ ጋር የተዘረዘሩት ሁሉም ምንድናቸው? ስትራቴጂዎች ናቸው። ይሄ መጽሐፋችሁ ላይ ተዘርዝረው የሚገኙ ናቸው። ስለዚህ ሁሉም ይሆናል ማለት ነው። ኦኬ question number 5 which one is the importance of critical thinking? ይሄ ከሚከተሉት ውስጥ የክሪቲካል ቲንኪንግ ጥቅም የሆነው የትኛው ነው? A to be independent, yeah. B to be based on evidence. C to self-direct. D to synthesize thoughts. E all. እንግዲህ የጥልቅ አስተሳሰብ ጥቅሙ ምንድነው? ጥገኛ አለመሆን፣ ራስን ለመቻል፣ በመረጃ ለመደገፍ፣ ራስን ለመምራት እያለን አስተሳሰባችንን ሲንተሳይዝ ለማድረግ አቀናጅተን ነገሮችን መወሰን እያለን ይሄ ሁሉ እዚህ ጋር የተዘረዘሩት ምንድናቸው? አምስተኛውም ይሆናል ማለት ነው። ወደ ሶስተኛው ትእዛዝ ስንቻገር ማቺንግ ነው የምናየው። እዚህ ጋር ኤ ያለ፣ እዚህ ጋር ቢ ያለ። ስለዚህ ትክክለኛውን ማጣመር ነው እዚህ ጋር ያለን። እሺ እያጣመረን እንሂድ። ኤ ላይ ምን ይላል? ጥያቄ ቁጥር 1 አቮይዲንግ ኢንፎርሜሽን ኦቨርሎድ። እንግዲህ የመረጃ ብዛትን ማስወገድ የትኛውን ይገልጻል? እዚህ ጋር ገስቲሜት ቢንግ ኮንቲኒዩዋል ለርነር ኮንሲደሪንግ አንዩዥዋል ኦፕሽንስ ክሬቲንግ ቪዥዋል ኢሜጅ አቮይዲንግ አናላይሲስ ፓራላይሲስ አለን። ስለዚህ ይሄ በጣም እጅግ በጣም ብዙ መረጃዎችን በአንድ ጊዜ ለማስተናገድ መሞከር ይሄ ኢንፎርሜሽን ኦቨርሎድ ይባላል አይደለ? ኢንፎርሜሽን ኦቨርሎድ ይባላል። ስለዚህ ይህ ኢንፎርሜሽን ኦቨርሎድ ውሳኔ እንድናጣ በጣም ብዙ መረጃዎች ውስጣችን ሲታጨቁ ውሳኔ ማጣት ውስጥ እንገባለን ወይም መወዛገብ። ምክንያቱም ብዙ ከመሆናቸው አንጻር የትኛውን አፕላይ ማድረግ እንዳለብን ግራ ይገባናል ማለት ነው። ስለዚህ አቮይዲንግ ኢንፎርሜሽን ኦቨርሎድ ሚንስ አቮይዲንግ አናላይሲስ ፓራላይሲስ የሚለው ትክክለኛው ምላሽ ነው ማለት ነው። ይሄ ይሆናል አናላይሲስ ፓራላይሲስ። ሁለተኛውም ሲኪንግ ኒው ሶሉሽን ቱ ኦልድ ፕሮብሌምስ። ይሄ ደግሞ ለነባር ወይም ለቆዩ ችግሮች አዳዲስ መፍትሄዎችን ለማግኘት ምን መሆን አለበት? ኤ ይሄ ገስቲሜት ቢንግ ኮንቲኒዩዋል ለርነር ኮንሲደሪንግ አንዩዥዋል ኦፕሽንስ ክሬቲንግ ቪዥዋል ኢሜጅስ አቮይዲንግ አናሊሲስ ፓራላይሲስ ኦልሬዲ ይሄ ገብቷል። ስለዚህ ከነዚህ ውስጥ ካሉት ውስጥ እናመዳድራለን ማለት ነው። ትክክለኛው ምላሹ ማን ነው? ሲኪንግ ኒው ሶሉሽን ቱ ኦልድ ፕሮብሌም ኮንሲደሪንግ አንዩዥዋል ኦፕሽንስ የምትለው ትክክለኛ ምላሽ ናት ማለት ነው። ለምንድን ነው? ለነባርና ለቆዩ ችግሮች አዳዲስ መፍትሄዎችን ለማግኘት የተለመዱ አስተሳሰቦችን ሰብረን መውጣት መቻል አለብን ማለት ነው። ስለዚህ ከተለመዱ አስተሳሰቦች ሁልጊዜ ከምናደርጋቸው አስተሳሰብ ወጥተን ያልተለመዱና አዳዲስ ሐሳቦችን እና አመለካከቶችን ማስተናገድ መቻል አለብን ማለት ነው። therefore the answer will be C። ሶስተኛው search mind picture to a problem። ይሄ ግልጽ ነው፣ እየነገረን ነው ራሱ አይደለ? ማይንድ ፒክቸር አለ ክሬቲንግ ቪዥዋል ኢሜጅ ዲ ይሆናል ማለት ነው። ምንድነው ያለን? ለአንድ ችግር ያው በአእምሯችን ውስጥ ምስል መፈለግ ማለት ምን ማለት ነው? ችግሩን በአይነ ህሊናችን ለማየት መሞከር ወይም ምስላዊ እይታን መፍጠር ማለት ነው። ምስላዊ እይታን መፍጠር ነው ክሬቲንግ ቪዥዋል ኤል። አራተኛው ኪዩሪዮሲቲ ቱ ኖው ኒው ቲንግስ። ይሄ አዳዲስ ነገሮችን ለማግኘት ለማወቅ መጓጓት ምንድነው የሚሆነው እዚህ ጋር? ሁልጊዜም ይሄ ቢንግ ኮንቲኒዩዋል ለርነር ማለት ነው፣ ቢ ይሆናል ማለት ነው። እዚህ ጋር እንግዲህ አዳዲስ ነገሮችን ለማወቅ ሁልጊዜ ጉጉት መኖር፣ ኪዩሪየስ መሆን፣ ቀጣይነት ያለውና ሁልጊዜ የሚማሩ ንቁ ተማሪ መሆን ነው። ቢንግ ኮንቲኒየስ ለርነር የሚለው ምላሽ ይሆናል። አምስተኛው ኢንጌጂንግ ኢን ትራያል ኤንድ ኢረር። ይሄ ገስቲሜት ነው አይደለ? በጥንቃቄ የተደገፈ ግምትን በመጠቀም ነገሮችን በተግባር እየሞከሩና ስህተትን እያረሙ መሄድ አንዱ የችግር መፍቻ ስልት ነው ማለት ነው። ይሄ ኤ ይሆናል ማለት ነው። እነዚህ የምዕራፍ 7 ጥያቄዎች ናቸው። እዚህ ጋር ያሉት ኦልሬዲ ቪዲዮዎቹ ላይ ሁሉንም ከቨር ስላደረኳቸው አልሄድባቸውም። ዋት ኤግዛክትሊ ኢዝ ክሪቲካል ቲንኪንግ፣ ሃው ዳዝ ክሪቲካል ቲንኪንግ ሄልፕ ዊዝ ዲሲዥን ሜኪንግ፣ ሃው ኢምፖርታንት ኢዝ ክሪቲካል ቲንኪንግ ኢን ኢንዲቪጁዋልስ ፐርሰናል ኤንድ ፐብሊክ ላይፍ። ይሄ ሁሉ በቪዲዮ ውስጥ ተካተዋል። ስለዚህ የምዕራፍ 7 አጠቃላይ ጥያቄዎች ይህን ይመስላል ማለት ነው። እናንተ ከ7ኛ ክፍል የትኛውን ቻፕተር እንደምትፈልጉ እንድሰራላችሁ ብታሳውቁኝ ከወዲሁ ተዘጋጅቼ እንዳቀርብላችሁ ይረዳኛል። ስለዚህ በኮሜንት የትኛውን ምዕራፍ እንድሰራላችሁ እንደምትፈልጉ አሳውቁኝ። ይህንንም ቪዲዮ ጥሩ ነው ብላችሁ ካስባችሁ ላይክ አድርጉ። ለሌሎች ተማሪዎችም እንዲደርስ ሼር በማድረግ ተባበሩ። በቀጣይ እስከምንገናኝ መልካም ቆይታ እመኝላችኋለሁ። ባይ ባይ።